ኤልያስ መልካና የቴዲ አፍሮን ችግር እንዴት ልታውቅ ቻልክ? ሁለት አይነት ነፍጠኛ እንዳለ ተቀል አላውቅም። አንዳርጋቸው ጽጌ በቅርብ ጊዜ ይሞታል ፈነዳርቶ። ሰለሞን ተካልኝ ያው ታውቃለህ ወደ ፖለቲካ ገብቶ የሞተ ነፍሱን ይማረውና የሱ ስራ ነው። ለምንድን ነው ነፍሱን ይማረው? ምን አገባህ አንተ? አልበሙን ጥንቅቅ አድርገህ ሰምተዋል? አዲሱን የቴዲ አፍሮ በደንብ አዳምጫለሁ። ምንም ብታጥባው ወይ እድፍ አይወጣው ወይ ፍሬ አይወጣው ምንም የሌለው የቤተሰቡን የዘር ሐረግ ጠርተህ የኛ ልጅ ነው ትላለህ። ቦርጭህን ቀንስ ስፖርት ስራ አልኩክ። ይሄ ስድብ ነው እንዴ? ግሳጼ ነው። ጥሩ ያለብኝን ነገር ነው የነገርኩህ። ስድብ ተሳድቤ አላውቅም እያልክ ነው? እኔ አልተሳደብኩም። አሁን አቶ ሰይ ቅቤ ቀባይ ልበደኝ የአልጋ ትራፊ ስትል ሰምቻለሁ። የአልጋ ትራፊ ያላልኩም ብለሃል። ስህተት ብያለሁ። ጥቁር ጽማችሁን ሳናይ እኮ ሽበት ጨረሰው ጀዋርን አይተካል። ፎቶ አዛዝንም አንዳርጋቸው ጽጌና ጀዋር መሐመድ ዘመዳሞች መሆናቸውን ታውቃለህ? ኢትዮሪቃ ማለት የኢዜማ የአፋ ኢትዮጵያ ነች መዝሙሩ ነው። አዲስ አበባ አምሮብሻል አሸብርቀሻልም ልኮ ብሎ ዘፍኗል። አዳምጠዋል ይሄንን ነገር ግን አሸብርቆሻል ብሎ ሲል እኮ እኛን ከመሀል አውጥቶኛል ብሏል። አንዳርጋቸው ጽጌ ግን የአማራን ሕዝብ ቀብሮታል። ሶስት አይነት ኢትዮጵያ ስጠራ ሰማው። ያንተ ኢትዮጵያ የቷ ናት? ኢትዮጵያ ነች። ኤልያስ ባይሞት ኖሮና ዛሬ ላይ ቢኖር ኖሮ ይሄን ኢትዮሪካ የሚለውን ዘፈን በእርግጠኝነት አያስወጣውም ነበር። መንግስትን ይህን ብልጽግና ማፍረስ አለብን ብሎ ጥምዶ ብሎ አመጣ። ጥምቡ ይውጣና ኢትዮጵያና ኢትዮጵያ የሚልና ሌሎችም በዛው ልክ ውስጥ ነው የሚካተተው። የቴዲ አፍሮ ያው አማካሮቹም አቀናባሮቹም ሁሉም እኮ ኦሮሞዎች ናቸው። የሱ የቴዲ ማን ነው አባቱ? አባቱ አይታወቅም። አባቱን እሱ ማያውቅም እንኳን እኔ የእኛን ልጅ ገሎብናል ነው በቃ። ኤልያስ መልካም የእኛን ልጅ እኮ ነው፣ ከእኛ እኮ ነው። ሳጥን አንተ ያዘጋጅ ጉድጓድ አዘጋጅላለሁ። አንተ የሚጠበቅብህ መሞት ብቻ ነው። ቴዎድሮስ በህይወቱ ሁለት ዘፈን ብቻ ነው የፍቅር የዘፈነ፣ ሌላው ፖለቲካን ነው የዘፈነው። የቱ ጋር ነው አርት የዘፈነው? ውሻ የራሷን አታውቅም ለፍየል ጭራሽ ወደ ታች አድርጌ ያለች አሉ መሳይ መኮንን። ኦልሬዲ እሱ ተረጋግጦለታል። 6 ወርም የሚቆይ አይመስለኝም። የተዛባ መረጃ ካቀረብካቸው ነገሮች አንዱ አንቺም 00 የሚለው ቴዲ አልበም ውስጥ የለም። ለምን ሳያጣራ ተናገርክ? 00 ያልክበት ምክንያት ምንድን ነው? አጣርቻለሁ። ቶ የሚለው ፊደል ጋር ሂድ፣ ቶ የሚለው ፊደል ጋር ሂድ። አናቱ ላይ ዜሮዋ በጣም ሰፊ ነች። በቶ ላይ ደግሞ የኢትዮጵያን ካርታ አስቀምጦበታል። እንደ ኒኩለር ሳይንስ ሆነ ውስብስብ አደረገውና እርሶ ሲሞት ደብረ ሊባኖስ ቀበሩኝ። እሱ ሀብታም ነው። እሱ ባለሀብቶች ናቸው። ልጃገረዷ ኢትዮጵያ እንዴት ነው ማትወልድ መሀን የሆነች ኢትዮጵያ ታዛዝልኝ ነበረ። ለአማራ ወገነ መስሎ አንዳንዶቹ እኛን ነው የሚወክለን የእኛ ነው ቴዲ ይላሉ አይደል? እነሱን ራሳቸውም ተሳድቧል እኮ በዘፈን ውስጥ። እስኪ አዳምጠው። 4 ሰዎች በቅርብ ጊዜ ይሞታሉ። ነብይ ወንክ እንዴ? ነብይ አይደለሁም። ቢሆንስ ምን ይተርፈኛል ማለት ሱፍ አስራለሁ፣ ለብሻለሁ፣ ከረባታ አስራለሁ። እንኳን ምንድን ነው የሚጎለኝ? የግድ በካራቴ አናቴን ብዬ ወይ በካራቴ ወይ በጥፊ ብዬ ልጣልህ? እኔ ፖለቲከኛ አይደለሁም። እኔ ፖለቲከኛ አይደለሁም። ይሄ ምንድን ነው ታዲያ? አሁን አንድ አመቱ 70 ሺህ ብር አለው። እንኳን ሞቶ በህይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለዋ። የሞት ቆጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ሰላም ጤና ይስጥልኝ ውድ የሀሌታ ቤተሰቦች፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላችሁን ሀሳብ የምናቀርብበት ነው። እንግዲህ ሰሞኑን በተለያየ ሶሻል ሚዲያ አማራጭ በከፍተኛ ሁኔታ እይታን ያገኘው አቶ ሰኚ በተለያዩ የሶሻል ሚዲያ አማራጮች ቀርቦ የሰጣቸውን ሀሳብ
እንዲያጠራ በጠየቃችሁን መሰረት በተጣበበ ጊዜው ሀሌታ ሚዲያ ስንጋብዘው አቶ ሰኚ በፍጹም ፈቃደኝነት ተገኝተዋል። አቶ ሰኚ መቼም የሀሌታ ቤተሰቦች ደግሞ እንደ ቤተሰብ ነህ። ከዚህ በፊት እኛ ጋር መጥተህ ውይይት አድርጋል። አሁን ግን በተለያዩ የሶሻል ሚዲያ አማራጮች እና በቲክቶክ ፕላትፎርም በምትሰጣቸው ሀሳቦች እንድታጠራ አንዳንድ ደግሞ የተጠይቁትን መልስ ለመመለስ ፈቃደኛ ሆነ ስለተገኘ እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። መልካም አቶ ሰኚ እንግዲህ ሰሞኑን በተለይ አርቲስት ቴዎድሮስ ካሳሁን ኢቶሪካ የተባለውን አልበም ካወጣ በኋላ በተለያየ ሚዲያ ላይ እየቀረብክ ትንታኔ ትሰጣለህ። የምትሰጣቸው ትንታኔዎች ብዙ ናቸው፣ ለመዘርዘር ቢከብድም በተለይ በአንድ ሶሻል ሚዲያ ላይ ቴዲ አፍሮ ያልሰራውን አንቺም 00 ሁላችሁም 0 የሚለው አሁን በሕይወት የሌለው ሰለሞን ተካልኝ የሰራው ቆየት ያለ ሙዚቃ እንደ ቴዲ አፍሮ ሰራ አድርገህ ከቴዲ አፍሮ ጋር የማይገናኝ እሳብ ያለው ነገር ሰርተሃል ተብለህ ተወቅሰሃል። በዚህ ላይ ያለ መልስ እንደው ከሱን ጀምር ብዬ ነው። አመሰግናለሁ። በቅድማ አድማጮችና ተከታታዮች ሀሌታ ቤተሰብ የሆናችሁም እንዲሁም የሶሻል ሚዲያ የቲክታክ ፕላትፎርም ላይ የምንገናኛቸው ሰዎች ለጠየቃችሁት ጥያቄና ሁሉም ቦታ ላይ ስጠይቁ ለነበራችሁት ሁሉ መልስ እንዲሰጥ በክብር ጠርቶ ስለጋበዝከኝ እጅግ በጣም አመሰግናለሁ። በመቀጠል የኢቶሪካ ዘፈኑ 4 ኢትዮጵያ አለ። ከ4ቱ ኢትዮጵያኖች 3ቱ ኢትዮጵያን ዘርዝሬያለሁ። በጽሁፍም በመስረጃነት አሳይቻለሁ። ላንተም አስፈላጊ ከሆነ ሊያሳይ ይችላለሁ። በካሜራ ፊትም ነገም ደግሞ ጥያቄ እሱንም እንዳያመጡ ከፈለጉ እናሳያለን። ከዛ ከ3ቱ ኢትዮጵያ እና ኢትዮጵያ እና ኢትዮጵያ የሚልና ሌሎቹም በዛው ልክ ውስጥ ነው የሚካተተው። የቴዲ አፍሮ ሲጀመር ሰለሞን ተካም በል የኬኔዲ መንገሻም በል የቴዎድሮስም በል የኬኔዲ ፍቅር ነበረ፣ ጥሩ ነው። ሰለሞን ተካም ብትል ያው ታሪክና ሟችን መውቀስ የሞት አባልነትን ስለሚገልጽ እኔ ሟቾች አባል አይደለሁም። ለሟቾች ለሚሞቱት ግን አስባለሁ፣ አዝንላቸዋለሁ። አሁን ግን በህይወት እያሉ ሲሞቱ የት እንደሚቀበሩ ያሳሰበኝ ስለሆነ እሱም በኋላ የምንመጣበት ይሆናል። ከዚህ ከ00 ጋር ተያይዞ ግን ለሚሞቱት አማራጭ ሀሳብ አለ እያልክ ነው። ሁለተኛ ደግሞ አሁን ስትል ራሱ ትንሽ አቶ ሰኚ ያወሳሰብብኝ 3 አይነት ኢትዮጵያ ስትጠራ ሰማው። ያንተ ኢትዮጵያ የቷ ናት? ኢትዮጵያ ነች አሁን ያለችው። ሌላውስ ኢትዮጵያ አይደል እያልክ ፊደሉ ነው ችግሩ ወይ እሳቤው? ባለፈውም እንደ ኒኩለር ሳይንስ ሆነ ውስብስብ አደረገውና በአጋጣሚ ስላነሳው ነው። እስቲ ለምን አታብራራውም? እሱ አብራርቻለሁ። አሁንም ላብራራል። እስቲ አሮጊቷ ኢትዮጵያ አለች፣ ጎልማሷ ኢትዮጵያ አለች፣ አሁን ልጃገረዷ ኢትዮጵያ አለች። ያው ሶስቱም ግን ኢትዮጵያ በሚለው ውስጥ ነው ያሉት አይደሉም? አሮጊት እኮ በፊደልም ይለያያሉ፣ በእሳቤም ይለያያሉ፣ በአተገባበርም ይለያያሉ፣ በአደረጃጀትም ይለያያሉ። እስቲ አሁን ልጃገረዷ ኢትዮጵያ እንዴት ናት? ልጃገረዷ ኢትዮጵያ አሁን እንደዚህ አብሸርቃ እያማረበት ነጋ ጠባ በየቀኑ አዳዲስ ነገር የምትመለከትበት ኢትዮጵያ ልጃገረድ ነች። በየቀን ያማረበት መልክ አላት። ለምሳሌ እነኚህን ኢትዮጵያውያኖችን ተመልከት። ምንድን ነው ሰነድ ነው አቶ ሰኚ? ለካሜራም ታሳያለህ። አራቱንም ኢትዮጵያ በ4 ሰነድ ጽፏል። ካሜራው ካስገባልን ይገባል። ግን አቶ ሰኚ በስር ግን ፊደሉ ሳትጎል ሳትጨምር ከስር ግን በእንትን ላይ እንድትጽፉልኝ ትልክልኛለህ። እኔ አስገባዋለሁ። እሺ አሁን ልጃገረዷ ኢትዮጵያ ያማረችዋ ናት አልክ። አሮጊቷስ? አሮጊቷ ደግሞ ያቺ ጨፍልቀዋ በደም ላይ ከ87ቱ ብሔረሰቦች
ሁለት ሶስት የማይበልጡ ግሩፕን ይዛ በጎበዝ አለቃ ላይ ተንተርሳ በአክልል የኖረችዋ ነገር ግን ውስጧ ባዶ የሆነችዋ ማትወልድ መሃን የሆነች ኢትዮጵያ ታዛዝነኝ ነበር። ርጅራጆቹ ደግሞ ትንሽ ሻል አደረጉና ኢቶሪካ ብሎ የቅዠት እንጀራ በመብላት ይመጣል ሰባተኛ ንጉስ ከሰሜን ዳሽን ተራራ በሚል ኢቶሪካ አጼ ቴዎድሮስ ይመጣል ብሎ ዳግመኛ የሚጠብቁት ዘፈንን ኢቶሪካ ብሎ የሰየሙት አሉ። እና እንዴት ነው ይሄ? ያው ግጥሙ 00 ይሄ ሁለተኛ ነው። ሁለቷ ኢትዮጵያ። ሶስተኛዋ ኢትዮጵያ ደግሞ ልሙጡ ጨፍልቀ ግዛ፣ ግማሹን በትን ግማሹን ጨፍልቅ እንደሚመችህ ጎስም አድርገ ግዛ የሚባል ረግጠ ግዛ ነው። ስለዚህ 00 የሚለው ጋር ተያይዘው ኢቶሪካ ማለት የኢዜማ የኢሃፓ ኢትዮጵያ ነች መዝሙሩ ነው። ዘማሪያኖች ናቸው ሁለቱም የሚያራምዱት። ቴዲ ዘማሪያቸው ነው እንጂ ቴዎድሮስ ዘማሪያቸው አድርጎ ነው ጽፎ የሰጡት የቀጠሩት እንጂ አቀነባብሮ ከዚህም ከፕሮቴስታንት ሃይማኖት ውስጥ መዝሙር ውስጥም ከኦርቶዶክስ መዝሙርም ከቃልቻም ከዘፋኞችም አንድ ላይ ቀንጨብ ተደርጎ ተቀናጃጅቶ የተሰጣው ነው እንጂ የራሱም አይደለም ዘፈኑም አይደለም። አልበሙን ጥንቅቅ አድርገህ ሰምተዋል? አዲሱ ቴዲ አፍሮ በደንብ አዳምጫለሁ። ምንም ብታጥባው ወይ እድፍ አይወጣው ወይ ፍሬ አይወጣው ምንም የሌለው በአጀንዳ ለመፍጠር እና ይሄ ምርጫ ወቅትን ጠብቆ ለኢዜማና ለኢያፓም ለአብንም ለሌሎችም ለጽንፉ ቡድን ላረጁት አስተሳሰቦች ለነጭ ሽብሮች አመራሮች ለነበሩት መዝሙር ሆኖ እንዲያገለግል የወጣ እንጂ ለወጣቱም የሚጠቅም አይደለም። ነገር ግን ተሳስቶ ነው። በነገራችን ላይ እያኮበኮባን አለ። አሁን ለመመለስ ይቅርታ ብሎ ወደኛ ለመምጣት እያኮበኮባን አለ። ፊደል እዚህ ላይ ስትናገር በአንድ ከኔ ጋር በነበረ ቆይታ ቴዲ የቤተሰቡን የዘር ሐረግ ጠርተ የኛ ልጅ ነው ትላል። አንድ ሁለተኛ የበፊቱ አልበም ነው በጣም ፐርፌክት የሆነ ጥሩ የፍቅር ሙዚቃ ምናምን ያለው ስላለና እስቲ እንዴት ነው? አንድ ጥበበኛ ይሞታል። ኤልያስ መልካ የሚባል ኤልያስ መልካ ከረጁ የገጃ ልጅ የነበረው ኤልያስ መልካ ሙዚቃ አቀናባሪው የሱ አማካሪ የነበረ ዋላ ቴዲ አሜሪካንን አቅም አሜሪካን ሁላ እንዲወጣ ኮንሰርቱ እንዲዘጋጅለት ዘርፈ ብዙ ነገሮችን ዋላ ድምጽ ሁላ ቴዲ የለውም፣ ዘፈንም የለውም፣ ምንም የለውም። የጋሽ መልካ ልጅ እናውቀዋለን። በጣም ማቹርድ የነበረ ስነ ጥበብ የተሞላ ሰው ነበር። አቃጥሎ የገደለው ወይ ምክር አይገባው ወይ ፊደላቶች አይገባው ወይ ሙዚቃ አይገባው። ባይሞት ኖሮ ኤልያስ ባይሞት ኖሮ እና ዛሬ ላይ ቢኖር ኖሮ ይህን ኢቶሪካ የሚለውን ዘፈን በእርግጠኝነት አያስወጣውም ነበር። የጋሽ መልካ ያው አማካሮቹም አቀናባሮቹም ሁሉም እኮ ኦሮሞዎች ናቸው። የሱ የቴዲ ኤልያስ መልካ የጋሽ መልካ ልጅ ነው። በፕሮቴስታንት ሃይማኖት ውስጥ ሙዚቃ የጀመረ ይመስለኛል። ካልተሳሳትኩ ከቴዲ አፍሮን የመጀመሪያ አልበም በጥሩ ሁኔታ ያዘጋጀ መሀላቸውን እንደተፈጠረ ባላቅም በኋላ ችግር ውስጥ እንደገቡ ያው በወሬ ደረጃ በጣም ተናዶበት። አንተ ግን አሁን ተናዶበታል ስትል በምን መረጃና ማስረጃ? ኤልያስ መልካ ከዛ በኋላ የነዘሪቱ ብዙ ሙዚቃዎች ሰርቶ ያው ታሞ እንግዲህ ህይወቱ ያለፈው የጮጋራ የሳምባ የአይምሮ መረበሽ ዘርፈ ብዙ የልብ ድካሙ ላይ የፈጠረበት ቁጥር አንድ ቴዎድሮስ ካሳ ነው። አረ በተረጋገጠ ማስረጃ ሲታከም ሐኪም ቤት ሲመረመር የኩላሊት እኮ ነው የተባለው በጊዜው። ኩላሊት ማለት ቁጭ ብሎ ቀን ተሌሊት ሲያሰለጥነው መከራ ሲበላ ነው። ኩላሊቱ በአንድ ስራ ላይ ሰው በሙዚቃ በተለያየ ስራ መስክ ሊጋጭ ይችላል። ግን
አቶ ሰኝ በመረጃና በማስረጃ ቢሆን የተሻለ ነው ብዬ ነው። እሱም በመረጃና ማስረጃ የሚለው አንተም ራስህ እኮ ተናግረሃል እኮ ሲያቀነባብርለት ነበረ በመጀመሪያ ዘፈን ብለሃል። አሁን ያቀነባብራል። አዎ አቀናብረዋል። አንተ ቴዲን ዘፈን ኤልያስ ያቀነባበረለት አታውቅም ነበር? አውቃለሁ። በቃ ታዲያ ምንድን ነው የሚፈለገው? ሌላ መረጃ ከተፈለገ እኛ ዲኤንኤ መርማሪ አይደለንም። ኤልያስን ዛሬ አጥንቱን ነቅለን የእኛን ልጅ ገሎብናል ነው በቃ። ኤልያስ መልካም የእኛ ልጅ እኮ ነው፣ ከኛ እኮ ነው። እሱንም ገሎብናል እኮ ራሱ ቴዲ አፍሮም የኛ ነው ብላል ነበር። ከኛ አዎ፣ ሁለቱም የኛ ናቸው። ሁሉም የኛ ቢሆን ጥሩ እኮ ነው። ምን ጥፋት የለውም። በኢትዮጵያ ካባ ብታረገው ጥሩ ነው ብሎ ሰዎች ይጠይቋል። ሁሉንም በኢትዮጵያ እንደው የኛ የምትለው ሀሳብ የኛና ኬኛ የቋንቋውን ልዩነት ነው ብላል። ኢትዮጵያዊነትን ላይ ነው አስተያየት ወሰኝ። በዚያ እኔ ኬኛ ብዬ ስል የኬንያ አልኩ እንደኔ ኬንያ ሆኜ እኮ አይደለም ኬኛ ያልኩት። እኔ ያልኩት እኮ ኢትዮጵያ ውስጥ ሆኜ ኢትዮጵያዊ ሆኜ ኢትዮጵያ ውስጥ ላይ ሆኜ እኮ ነው ኢትዮጵያኖችን እኮ ነው ኬኛ እያልኩ አለሁት። ስለዚህ የዘር ሐረጋቸው ኬኛ የሆኑት ኬኛ ናቸው። በኬኛ ዙር ተርታ ነው የሚሰለፉት። የኛ ከሆነ በየኛ ተርታ ነው የሚሰለፉት። ስለዚህ በተቻለ መጠን ሰፋ አድርገው ማሰብ ነው። በተረፈ ጨፍልቆ ገዢና ዘርን ከዘር መለየት ሳይሆን ፖለቲካና የሙዚቃ አርትን ለምን አትለየው? አሁን ሙዚቃ የቴዲ አፍሮ ማንም ሰው ዘፈን የሚወድ እኔ እንኳን ዘፈን አልሰማም፣ የሚሰማ ሰው ይጨፍርበታል። በኦሮሚኛ የሚጨፍር አለ፣ በትግረኛ የሚጨፍር አለ። አርት ነው ሙዚቃ። አንተ በትግረኛ በተለያየ ሙዚቃም ትጨፍራለህ። ቴድሮስ በህይወቱ 2 ዘፈን ብቻ ነው የፍቅር የዘፈነ፣ ሌላው ፖለቲካ ነው የዘፈነው። የቱ ጋር ነው አርት የዘፈነ? 2 ዘፈን ብቻ ነው የዘፈነው። አንድ የአትሌቶችን ቀነኒሳን ዘፈነ። ሙዚቃ ህይወት የሚለው ሙዚቃ ሰምቷል የሱ። በቃ 2ቱ ናቸው። ከዛ ውጪ ምን አለ ታዲያ? አረ ብዙ ነው አትሰኝ። ሌላው እንዳለ ላይ የለም። እሺ በጣም አንዳንድ የታሪክ ምርኮኛ ነው። ምን ማለት ነው ታሪክ? የታሪክ ምርኮኛ ነው። ለኢትዮጵያም የአፄ ምኒልክ ታሪክ ሐውልት ጠባቂ ነኝ፣ ቅርስ ጠባቂ ነኝ ብሎ ነው የሚዘፍንላቸው። እንደገና ደግሞ የአፄ ኃይለ ሥላሴም ሁለቱም ከኛ ናቸው። አሁን እኮ እዚህ አልበሙ ላይ አዲስ አበባ አምሮብሻል፣ አሸብርቀሻልም እኮ ብሎ ዘፍኗል። አዳምጠዋል ይሄንን ነገር ግን አሸብርቆሻል ብሎ ሲል እኮ እኛን ከመሀል አውጥቶኛል ብሏል። ፊት እንደነበረ ነገር ፊትም ቢሆን ለገጣፎ ነው የምኖረው፣ እዚህ አይመጣም። የተዛባ መረጃ ካቀረብካቸው ነገሮች አንዱ አንቺም 00 የሚለው ቴዲ አልበም ውስጥ የለም። ለምን ሳያጣራ ተናገርክ? 00 ያልክበት ምክንያት ምንድን ነው? አጣርቻለሁ። ቶ የሚለው ፊደል ጋር ሂድ። አናቱ ላይ ዜሮዋ በጣም ሰፊ ነች። በቶ ላይ ደግሞ የኢትዮጵያን ካርታ አስቀምጦበታል። የኢትዮጵያን ካርታ ካስቀመጣት አንቺም 00 ህዝብሽም 0 ሁሉንም 0 አድርጎ እኮ እሱ ብቻ ነው ራሱ ያስቀምጣል። ፊደሏን ነው የምትለው? ፊደሎቿን ቆያ ፖስተሩና ታዲያ ዘፈኑ ራሱ 0 አይደለም እንዴ? አልወደድኩም። ምኑ ነው የሚወደደው እዛ ውስጥ? አሁን ምን አለ የሚወደደው? እስቲ እንግዲህ ያው ከኤልያስ ጋር ማገናኝተህ በመሃላቸው ያለውን ችግር አውርታ። መቼም አንተ ስራ ስትሰራ ከባለሙያ ከሆንክ ትጋጫለህ። መሃላችሁ ችግር ሊኖር ይችላል። ይህን ያህል የከረረ ጸብ እንዳላቸው መረጃውን ከየት አገኘህ? አንተ ሙዚቀኛ አይደለም፣ በተለያየ የሙያ ዘርፍ ነው ያለ። አሁን ሶሻል ሚዲያ ላይ በተለያየ አማራጮች መታሰብ እየሰጠነ እና ኤልያስ መልካና የቴዲ አፍሮን ችግር እንዴት ልታውቅ ቻልክ? የኢትዮጵያ ሙዚቃ ከኢትዮጵያ ፖለቲካ ተለይቶ አያውቅም። ሁለቱም ተዋውዶናል። ልዩነት የላቸውም። ወላ እንኳን አይደለም የኢትዮጵያ ፖለቲካና የኢትዮጵያ ሙዚቃ ቀርቶ የኢትዮጵያ መዝሙሮችና የኢትዮጵያ ፖለቲካ ተለያይቶ አያውቅም። መለየትማ እንዴት! ለሀገር የኢትዮጵያ ሕዝብ መዝሙር ይዘመራል። ስለ ሀገር የሚዘፍኑ አሉ። እነ ጋሽ ጥላሁን እነ ጋሽ ማሙድ ስለ ፍቅር፣ ስለ አንድነት፣ ስለ ሰላም እነሱን ባታመጣቸው የእነሱን ባንወቅሳቸው ጥሩ ነው። ለምን መሰለህ? እኛ አሁን አፌን አልታጠብኩም። አሁን አፌን ታከብራቸዋለህ? በጣም
ዘፈን ትሰማለህ? የኢትዮጵያ ዘፈን አይታል። አሁን ጥላሁን ገሰሰ ስለ የኢትዮጵያ ብሎ ሲዘፍን የእውነት ዘፈን አይታል። እንባው ዘፋኝ ማለት እንደሱ ነው ማለት እንደዛ ነው። ስለ ሀገር ከሆነ እንደዛ አይነት ነው። የቴዲ ዘፈን ከፋፋይ ነው የምትለው ማለት በጣም ከፋፋይ ብቻ አይደለም። በነገራችን ላይ ማንንም አይወክልም እኮ ለአማራ ወገነ መስሎ አንዳንዶቹ እኛን ነው የሚወክለን የኛ ነው ቴዲ ይላሉ አይደል? እነሱን ራሳቸውም ተሳድቧል እኮ በዘፈን ውስጥ። እስኪ አዳምጠው። አቱሰኝ አንዳንዴ ነገር የምታወሳስበው ነገር አለ። ይሄ ይጣራል። እስቲ ወደሚቀጥለው ሐሳብ 00 የሚለው ከፖስተሩ ጋር ነው የተያዘው እያልከን ነው? አዎ ፖስተሩ ላይ ቶ የሚለው ፊደል አናቱ ላይ ዜሮው ሰፋ ብሏል። ብዙ ትርጓሜ ያለው እዛ ውስጥ። ሁለተኛ በቶ አናት ላይ የኢትዮጵያን ካርታ አስቀምጦበታል። ከታች የአፍሪካ ካርታ መሰለኝ ያየው። ከታች ነው የአፍሪካ ካርታ። አናቱ ላይ ደግሞ ቶ ፊደሏ አናት ላይ በምን ልተነተነው ቻልክ? ይሄንን በምን ጥበብ ማለት ነው ያልገባኝ። ሰው የጠበቀው ነው የጠበቁት። ነፍሱን ይማረውና ሰለሞን ተካልኝ የሞተው የሱ ግጥም ነው ብለ ጠይቀው ተብያለሁ። ተዘንግቶት ከሆነ አንተ ደግሞ ፖስተሩ ላይ ትላለና ሰለሞን ተካልኝ ያው ታውቃለህ ወደ ፖለቲካን ገብቶ የሞተ ነፍሱን ይማረውና የሱ ስራ ነው። ለምንድን ነው ነፍሱን ይማረው? ምን አገባህ አንተ እንዴ? ወደ እውነት ሄደ ሰው ምን አገባህ? እውነት ውሸት በምን ታውቃለህ? ነፍስ ይማርም ማለት አትችልም፣ ነፍስ አይማርም አትችልም። ማንም ሰው ከሞተ በኋላ አይቻልም። እንደፈለገ ያድርገው። ማን ፈጣሪ እንዴ? ምን አገባን እንዴ? ከፈለገ አይማረው፣ ካልፈለገ አይማረው። እኛ ምን አገባን? የእኛን አናቅም እንኳን ሰው። ሰለሞን ተካልኝ ግን ታውቀዋለህ? ግን አውቀዋለሁ። የሱ ዘፈን ግን እንደሆነ ታውቃለህ? 00 አውቀዋለሁ። ኦኬ እሺ፣ ወደሚቀጥለው ሐሳብ እንሂድ። አቶ ሰኝ እንግዲህ ከተነሱበት ጉዳዮች እነዚህን ያው በራስ አመለካከት መልሰሃል። አመለካከት አይደለም በነገራችን ላይ የሚታይ መስረጃ እኮ ነው። ሰዎች ከደገፍ ደፍኜ ሊደግፍ ብሎ ካልሆነ በስተቀር በግላጭ የተቀመጠ ቶ የሚለው 0 እንደዛ አይነት ቶ የለም። መስቀል አንዳንድ ጊዜ መስቀል አይታል። ኖርማል መስቀልና አሁን እነ ዘመና ካሳዬ መስቀል አንድ ነው? ያው መስቀል ነው አይደለም። ለያያል፣ አይገናኝም በፍጹም። የክርስቲያን የኦርቶዶክሳውያኖች የኦርቶዶክስ እኔም ክርስቲያን አንዱ ክርስቲያን ነኝ። እኔም በመስቀል አምናለሁ። እሱ መስቀልና አሁን የመጣ መስቀል ተደራርቦ የሚደረጉት መስቀሎች እኩል አይደለም። አንድ አይነት መስቀል አይደለም፣ አይገናኝም። ስለዚህ ያ መስቀሉ ላይ ያለ እንትኑ ቶን ያ ቶና ያ መስቀል ምንም ልዩነት የለውም። እንደዛ አይነት መስቀልም የለም፣ እንደዛ አይነት ቶም የለም። አሁን አንዳንድ ሰዎች ቶ የቁልፍ የህይወት መክፈቻ ቁልፍ ነው ብለው ማብራሪያ ሲሰጡ ሰምተናል። አንዳንዱ ደግሞ ከግብጽ የመጣ የድሮ የፒራሚድ መናፍስታዊ አሰራር ስታይል ነው ብለው ትላለህ። እሱ ጋር ያይ የተባለው ነው ማቀርበን ያላል ተደታሉ ነው አላልኩ። ለምን መሰለህ? የማይታወቅ የለም እኮ እናንተ አሁን እኮ ከኔ ጋር ማግባባቸው ይሄ ሚዲያ አካባቢም ያላችሁ መሬት ላይ ያለ ህዝቡም ከኔ ጋር ያላግባባችሁ እውነትን ትሻሻዋላችሁ። የምታቋትን እንደማታቁ ትሆናላችሁ። እሱ ደግሞ ውስጣችሁ ተጠራቅሞ አወፍሯቸው ይሄን አሳክሎ ነው የሚያስቀራችሁ። ስለዚህ እኔ አሁን እየቀጠልን ያለ ነው። እውነት ሁል ጊዜ ቀጭን ነች፣ ግን አትበጠስም። ጥሩ እስቲ ያዘኝ እንደው ካልተረዳን ያንተ እውነት ምንድነው? እውነት ላንተ ምንድነው? እውነት ለኔ ግልጽ ለግልጽ ተነጋግረን መቻቻል ሳይሆን ተከባብረን አብሮ መኖር ነው። አብሮ ተከባበር እንጂ ለምን ትቻቻላለህ? እኔ አልችልም እንዴ መቻቻል ትክክል አይደለም። እኔ አልቀበልም መቻቻል። መቻቻልና ሰው አትቀበልም? የለም አልቀበልም። ምንድነው የምትችለኝ? ምንድነው የምችልክ? አትቻቻል ተከባሪ ለባሪያው ነው። ከጎረቤት ከባለቤት ከምን ጋር ስትኖር አለቃ እሱ አለፈ እኮ ተገዳደልን እኮ ተጨራረስን።
ተጨፋጨፍ መቻቻል እኮ ማለት አንድን ችግር አሁን አንተ ፐርፌክት አይደለም ችግር ይኖርብሃል አሁን በትዳር ውስጥ ብንሄድ ባል ሲተው ሚስት ስትቆጣ እሱ መረዳዳት ነው መቻቻል አይደለም መቻቻል ምንድነው መቻቻል ማለት በጣም መታገስ ማለት ነው እየተጨፈጨፍ እየተወጋም እየተሰደብክም ታግሴ መቻል ማለት ነው መቻል ችሌ ከዛ ስትነሳ እንዳይተርፍ አድርጌ ነው ይሄ ነው ፍቺው መቻቻል አዎ መቻቻል ጥሩ ቃላቱ አያዋለው መከባበር ማለት አንተም የኔን ታከብርልኛለህ ያለውን ነገር እኔም ያንተን አከብርልሃለሁ ነገር ግን አብረን መኖር እንችላለን እንረዳዳለን ሲቸግር ትነግረኛለህ ካለኝ እንካልሃለሁ ከሌለኝ የለኝም እልሃለሁ አለመኖሬንም ታከብርልኛለህ ሲኖረኝም ታከብርልኛለህ በተረፈ አንተም እንደዛው ነው የሚያከብርልህ እንጂ ሲኖርኝ ትሰጠኛለህ ከሌለክም አለመኖርህንም አከብርላለሁ ኖሮክ ስለሰጠኝም አከብርላለሁ በዛ ልክ ነው መኖር ያለብን እንጂ መቻቻል ማለት እኮ ቀለብ ሰፍረህልኝ በቀን ቆጥሬ በየጊዜው ቀለብ ለቤት ስትሰፍር ለኔም መስፈር ሁሉ ጊዜ ቀለብ ለኔ መስፈር ነፍጠኛዊ አስተሳሰብ ማለት ነው ሁለት አይነት ነፍጠኛ እንዳለ ተቀል አላውቅም ያው ነፍጥ ማለት መሳሪያ የሚያነግብ ነው አይደለም ሁለት ነው ነፍጠኛ ሁለት ነው አንደኛው ነው አንተ የምትነግረኝ ነፍጥ የሚያግብና ነፍጥ ታጥቆ የሚሄድና ነፍጠኛ ማለት ይለያያል ቋውን የዘፈኑ ሁሉ ትንታኔ አሁን ያልከን ላይ መጥቷል ማለት ነው አዎ ይሄን ለማለት ነው ሁሉ አንድ መጽሐፍ ይወጣል እያንዳንዱን ከተነተንክ እሺ ያጥሰኝ ሰዓት እንዳይገድበን እንግዲህ መቼም እኔ የመጡትን ጥያቄዎች ለመጠየቅ ሞክር ያለው አንቺም 00 የሚለው ሐሳብ ፍጹም ስህተት የሰው ስራ ነበር ተብሎ ለተጠየቀው ጥያቄ እንግዲህ የገባህን ማብራሪያ ሰጥተሃል መቼም ሰዎችም የተረዱት አንዳንዱ አላዋቂ ሳሜ ነፍጥ ለቅላቂ እንደተባለ ምንድነው ሆኑት መሰለ በኤአይ የተቀነባበረውን የቴዲ አፍሮን ዘፈን ኤአይ ሰምቶ ነው እዛ 00 ያላይላሉ አው እሱ በሱ ታታለው እኔ ታታለው ነው ምን አይደለም እኔ ሰባቴ ለካ አንድ ቁረጥ ውስጥ ነኝ እኔ ሰባቴ አስቤበት በደንብ በቃ ገብቷል ሙዚቃ ሐሳቢው አሁን ቅድም ምትለን ብዙ ነገር እኮ ታሪክ ዳሰስ ብዙ ነገር አልክና ይሄ ሁሉ ንግግር ከዚህ የተነሳ ነው ይያልከኝ እሺ አቶ ሰኝ እንግዲህ አንዱ ደግሞ እንደተጠየቅ ያሉት በተለይ ስድብን በተመለከተ አቶ ሰኝ ባለፈው ስጠይቅ ፍጹም በህይወት ዘመኔ ተሳድቤ አላቅም ካፌ አንድ ስድብ ወጥቶ አላቅም ገሳጽ ነኝ ባህላዊና ዘመናዊ ስድቦች ግን አሉ ብለ አብራርተ ከዛ ማአት ተቆራርጦ መጣልኝ አንዳንዱ ለመስማትም ይከብዳልና ሻይ እየጠጣን ይሄ እንደዚህ ስድቦች ቢቀሩ ስለ የኔ አይደለም ቢአይ ነው አልክ እንግዲህ እንዴ ይሄ ያከብድም አንተም በራስ ኤአይን ማሳባቢያ አርግ ምንም ውርጋጥ ብለ ተሳድባላ ውርጋጥ ስዳብ አይደለም ውርጋጥ ማለት እኮ ዝም ብሎ በጋጠወጥ የሚወራገጥ ዝም ብሎ ቢልግና የሚራገጥ ነው አው ውርጋጥ ማለት በቃ ሰውን ሁሉ እንትን ሚልኮ ማለት ነው አሁን ለምሳሌ አንተ ወፍራም ቦርጭህን ቀንስ ስፖርት ስራ አልኩክ ይሄ ስድብ ነው እንዴ ግሳጼ ነው ጥሩ ያለብኝን ነገር ነው ነገር በቃ እኔም እኮ ይሄ እኮ ነው በቃ አሁን በቃ ይሄ ወፍራም ነህ ውፍረትን ቀንስ ለጤናክም ሮጤ ለመድረስም ሮጤ ለማምለጥም ይጠቅምሃል ቀንስ እንደኔ ሸንቀጥ በል ቦርጭህን ደግሞ ቀንስ በጣም በዛብህ ለድሮ ነው ከባንክ ለየሰኔንም እኮ እየሰደብከኝ ነው ቀስ አድርገህ በምክር አሳበ እየተሳደብክ አይደለም ድሮ ለባንክ ይጠቅማል ለመበደር ወፍራም ሰው ተይዞ ባንክ ይከዳል ከረባት ደግሞ እንዳንተ ለማስቀመጥ እንደኔ ያለ ደግሞ ለመሯሯጥ እንደዚህ ቢሮ ውስጥ ለመሯሯጥ ስፖርት ለተወርዋሪነት ታታሪነት
በቃ በር ላይ እንግዳ አቀባበል ለመቀበል ምናምን ነው የሚጠቅመው የኔ አይነቱ ይባላል። ለሀገር ዳር ድንበር ጠባቂነት፣ ለጦርነት፣ ለተለያየ ለስፖርት ተወዳዳሪነት፣ ለዘርፈ ብዙ ይጠቅማል። ስለዚህ እንደዛ ሸንቀጥ ስትል ብዙ አገልግሎት ትሰጣለህ። ስድብ ተሳድቤ አላውቅም እያልክ ነው? እኔ አልተሳደብኩም። አሁን አቶ ሰኝ ቅቤ ቀባይ ልበል እኔ ግን በአንተ እሳቤ እኔም ስፖርት ሰርቼ ዛሬ ወር ሸንቀጥ ብዬ እመጣለሁ። ፈጣሪ እርዳክ። ይሄ ግን ውርጋጥ በሳማ ነው መገርፍ ብዙ ደግሞ የላኩልኝ ቆራርጦ እጅግ ለጆሮ የሚከብድ የአልጋ ትራፊ ስትል ሰምቻለሁ። የአልጋ ትራፊ አላልኩም ብለሃል። ስህተት ብያለሁ። የአልጋ ስህተትና የአልጋ ትራፊ አላልኩም። የአልጋ ትራፊ ማለት አብራራው ምንድን ነው? የአልጋ ትራፊ ብለህ ነው ያልክ አንተ። የአልጋ ትራፊ አላልኩም። አልጋ ስህተት ነው። አንድን ሰው እንዲህ ስትለው ምን ይሰማዋል? ያውም ብዙ ሺህ ህዝብ እየሰማ የአልጋ ስህተት ማለት በአልጋ ስህተት የተከሰተ ነው፣ የተረገዘ ነው። የአልጋ ትራፊ ማለት ከኢማም ላይ ተማቁ ታውቃለህ። መጽሐፍ ላይ ያ 35 ዓመት ከ35 ዓመት በኋላ ፈውስ ሲፈወስ አልጋን ተሸከም ተብሎ ተሸክሞ የሄደውን ታውቃለህ። እንደዛ አይነት ማለት ነው የአልጋ ትራፊ ማለት እሱ ነው። የአልጋ ስህተት ተሳስተህ አንተ ለቅሶ ሄደህ የምታድር ለቅሶ ሰርግ ሄደህ የምታድር ከሆነ ከሆነ ነው እንጂ መንገድ ፊልድ ወጥተህ የምታድር ከሆነ ተሳስተህ እዛ እንትን የምትል ነው የሚከሰትብህ ነው። አዎ አይታወቅም። አሁን ስድቦች እኮ ያንተ ናቸው። ሌላው ሰው እንደዚህ ብሎ አይሳደብም። እሱ ዘመናዊ ነው የሚሳደበው። ዘመናዊ ለምሳሌ ምንድን ነው? ዘመናዊ ለምሳሌ አባቱን አቅም ድቃላ ብዬ ቢል የትኛው ይከብዳል? አሁን አንተ ድቃላ ብዬ ቢልህና አንተ የአልጋ ስህተት ብዬ ቢልህ የትኛው ነው የሚቀልክ? ያ ሁለቱም ስድብ ነው። እንዴት? ሁለቱም ስድብ ናቸው። ስድብ እኮ የሚያብራራ ሰው የለም። አንተ ነው እኮ እያብራራ ያለው። ስድብን እያብራራ ሰው ያልገባውን እያብራራ አሁን አንተ ሰው ስትናገር ወዲያው ነው የሚቆጣው እንጂ አሁን ልል የፈለኩት እንደዚህ ነው እንዲህ ነው ብለህ ታብራራለህ ወይ? ይረዱኝ ነው ባጭሩ። ይረዳ እኔ ምን አገባኝ? እኔ መንገድ ነው የምጠብቅብኝ። አንድ ሁለተኛ የጠየቀኝ ጥያቄ በሳማ ቅጠል ነው የምገርፍ ትላለህ። ዛቻ አይደለም ወይ? በዱላ አላልኩም፣ በገጀራ አላልኩም። እኔ ያልኩ በሳማ ቅጠል ነው የሚገርፍ። ቆይ አንተ ባለጌ ችግር እየፈጠርክ ነው ቢል የፍቅር በቃ እናቶች እንደሚሉት ነው ማለት ነው። በቃ የአባቶች የተረሱ ናቸው። እንደውም እኔ ልንገርህ አንድ ነገር ተሼ በእንትን ይመዝገቡልኝ እኔ ስድቦች ፓተንቱ ስድቦቼ በሙሉ ለነገሩ አንዳንድ ሰዎች እየሰሩልኝ ነው ያሉት በሙዚቃ መልክ፣ ግን በይበልጥ ግን በቅርጽ እንዲመዘገቡልኝ ፈልጋለሁ። በቅርጻ ቅርጽ ተመዝግቦ እንዲቀመጥልኝ ፈልጋለሁ። ለሚመለከቱ አካላት ባላዊ ስድቦቼ በሙሉ እንዲቀመጡልኝ ፈልጋለሁ። የሚመለከቱ አካላት ይህን ጉዳይ ይሰማል ብዬ አስባለሁ። ስድቦቼ በቅርጽ ይቀመጡልኝ፣ በቅርጽ ይሰጠኝ። አቶ ዘኝ ወደሚቀጥለው እስቲ ወደ እንደው ይሄ ሲሪየስ አድርጌ አሳከኝ እንግዲህ አብራርታል። የሚቀጥለው ሰዓት እንዳይገድበን እንደው በሀገር ጉዳይ ተሳትፎ ታደርጋለህ። ሰሞኑን አንዳርጋቸው ጽጌ ሱዳን ሄዶ ያደረገው ንግግር በጣም አናዶ ነበር። ቅድም ስታወራ የሰማውና በእርግጥ እንዴት አዩ አቶ አንዳርጋቸው ጽጌን በሱዳን ላይ ሄዶ ጥምዶ በሚባል አንድ ኢትዮጵያ ኤርትራ የተወሰኑ ኢትዮጵያ ስለ በክልል የተዋቀሩ ሱዳን ያለችበት ፕሮግራም ተደርጎ ያው መነጋገሪያ ሆኗል። አንተም በጣም ሶሻል ሚዲያ ላይ ተበሳሽታ አይተዋልና እንዴት ታየዋለህ? አንዳርጋቸው ነው በታትናቸው ነው? አንዳርጋቸው ስሙ ተቀይሮ እኮ በታትናቸው ነው መባል የነበረበት። እሱ አንዳርጋቸው የሚባለው እኮ ትርጉሙ ትልቅ ነው። ተቃራኒ ነው የሰየሙለት። እናት አባቱ አላወቁትም። ከመሰረቱ ሰውየው የባንዳ ዋና ባንዳ ዘርም ዘመናዘሮቹም ባንዳ፣ ቤተሰቦቹ ባንዳ፣ እሱ ራሱ ባንዳ፣ አሁንም ልጆቹ ባንዳ ሆኖ ነው የሚቀጥሉት።
ባንዳ ነው። እሱን ብቻ ፎከስ ብታደርግ አይሻልም? እሱ ላይ ሁለመናው ባንዳ ነው ሰውየው። ቤተሰቦቹ አዳሪያኖች ናቸው። እሱ ያው ባንዳ ሆኖ ሄደ። ሲጀመር አንዳርጋቸው የዛሬ 50 ዓመት እድሜው 24 ዓመት ላይ እያለ ሱዳን ላይ ሄዶ የኖረ ከሆነ የዛሬ 50 ዓመት በ24 ዓመቱ ከሄደ አንድ ላይ 74 ዓመቱ ነው ማለት ነው። ያኔ ምን ተቋሚ ሆኖ እያልከን 74 ዓመቱ ነው። እድሜ ጋር እንሂድ። 74 ዓመቱ ነው። መቼ? የዛሬ 50 ዓመት። ኦኬ ይሄ ሰውዬ እባብ ነው እንዴ? ርጅና ያውለቃ ነው እንዴ? ባንዳ አያረጅም። ለነገሩ ዘንድሮ እንገላገላቸዋለን። ለምን እንደ እባብ እያውለቃ ተመልከት። 1983 ከወያኔ ጋር ቁምጣ ለብሶ በረባሶ ሸበጥ አድርጎ የገባ ነው። በትግል ከወያኔ ጋር ጭፍራ ወያኔ ጋር የገባ ነው። 1985 ቄጡን ረግጦ አባረሩት። ወያኖች አባረሩት። ሻቢያ ገባ። ከሻቢያ ወደ የመን፣ ከየመን ወደ አሜሪካን፣ እንግሊዝ፣ ከእንግሊዝ ወደዛ ሲመላለስ እዛም በጊዜው እኮ እንደ ጀግና ይወራ ነበር። ታስታውስ ከሆነ በፍጹም የመን የታሰረ ጊዜ ተሳሳትና እነ መሳይ መኮንን ራሱ ፎቶን እንጨት እየፈለጠ ታጋይ ተብሎ እኮ ሲወራ ነበረ በጊዜው። አንተም እስር ቤትም በሆነ ሊሆን ይችላል እንጂ በጊዜው ተወርቷል። የድሮ ነገሩ አለ። መጽሐፍ ጽፏል። ነፃ ያልወጣ ነፃ አውጪ የሚል ብዙ ነገሮች ጽፏል። ያው እንግዲህ ክቡር ጠቅላይ ሚኒስትር የአማራ ህዝብ የለም ብሎ ነበር ከዚህ በፊት። ኦኬ አማራ የሚባል ብሔረሰብ የለም፣ የአማራ ጎሳ ግን አለ ብሎ ነበር። አማራ ጎሳ ተብሎ እኔ አይቼም ሰምቼም እስኪ አሁን እኔ ተሳዳቢ ነኝ ብለህ ነበር አይደል? እሳደባለሁ ልበልና ተሳደብኩ ልበልና በዚህ ስድቦቼ ሁሉም ውስጥ ባህላዊ ስድቦቼ ውስጥ አንድን ብሔር አማራን ስሳደብ ሰምተኝ ታውቃለህ? ሌላ ብሔር ተሳድቤ አውቃለሁ? የማንንም ብሔር አልነካም፣ ሃይማኖትን አልነካም። አንዳርጋቸው ጽጌ ግን የአማራን ህዝብ ቀብሮታል፣ የለም ብሎ ክዶታል። ዛሬ ለአማራ እየተከራከርክ ነው? ለአማራ ህዝብ እኮ ነው የአማራ ህዝብ አይደለም እንደ ህዝብ ነው። ግን እያታከፋፍላለህ እኮ ይለዋል አንተ ራሱ በፍጹም በየትኛው እኔ ነኝ አንዳርጋቸውን እያከፋፈላለ? የአማራን ህዝብ እኮ ወዳለሁ እኔ እንዴ። የአብራካ ህዝብ እኮ ነው እንዴ። የአማራ ህዝብ በምንድን እኔ ኦሮሞ ነኝ፣ በእናቴም በአባቴም ኦሮሞ ነኝ። ግን የአማራ ህዝብም ህዝብ ነው፣ እንደ ህዝብ ራሱን የቻለ እንቁ ሀብት የኢትዮጵያ ህዝብ ነው። አንድ ክልል ነው። እና አቶ አንዳርጋቸው ግን አማራን ካዳ። ዛሬ ደግሞ አማራ ብሎ ለአማራ ተቆርቋሪ የፋኖ አንጃ በራንጃ ሆኖ ሱዳን ላይ ቆሞ አማራን በትነዋል፣ ትግሬን በትነዋል፣ ኤኬሌን በትነዋል፣ ኦሮሞን በትነዋል። ስለዚህ መንግስትን ይህን ብልጽግና ማፍረስ አለብን ብሎ ጥምዶ ብሎ አመጣ። ጥምቡ ይውጣና ጥምቡ ይውጣና አልኩት። ጥምብ ነው አላልኩም፣ ነው አላልኩም። ጥምቡ ይውጣን አልኩት። ይሄን ደግሞ ጥምብ አስተሳሰቡ ከውስጡ ይውጣን በንፍጥ መልክ ነው እያልኳለሁ። ተመልከት፣ እኔ እያልኳለሁ ከአይምሮ ውስጥ በንፍጥ መልክ ይውጣን። ይሄ አስተሳሰብ እንደዛ ይወጣል። አስተሳሰብ ምናልባት ገንዳ ውስጥ ካደረ በእርግጥ በነበረው ሁኔታ ብዙ ሰው ተናግሯል። አንተ ግን በጣም ኦፌንድ ሆነሃል። አገሬ እኮ ነው ክደት ፈጽሞብናል። እኛ ታስሬን ተገርፌን ዘርፈ ብዙ መከራ በልተን ባመጣነው ለውጥ መሪያችን ኃላፊነት ወስዶ ነፍሱን ገብሮበት ሞት ተፈርዶበት እዛ የተቀመጠውን የመን ላይ በ30 ሚሊዮን ተጠልፎ መጣ፣ በአውሮፕላን መጣ ምናምን ተብሎ አንዳርጋቸው ጽጌ ፍሪደም ብሎ ህዝቡ ሁላ ጮኋል እኮ። ሞት ተፈርዶበት እኮ በቃ ሞቷል፣ ተገሏል፣ አይኑ ጠፍቷል ወዘተ ተብሎ ነበር እኮ
አንዳርጋቸው ጽጌ በኢንተርፖል እኮ ነው አየር ላይ ተጠልፏል ተብሎ የመጣ ያንን ሁሉ ወደ ጎን ትቶ ክብር ጠቅላይ ሚኒስትራችን ሰላም ለኢትዮጵያ ሰላም ሞት ለተፈረደበትም ጭምር ለዜጎች ሁሉ ሰላም ብሎ ከእስር ቤት ኃላፊነት ወስዶ ከእስር ቤት አውጥቶ ቤተ መንግስት አይደለም በ4 ኪሎ አካባቢ ታይቶ ማይታወቀውን አንዳርጋቸው ጽጌን ከእስር ቤት አውጥቶ ቤተ መንግስት ውስጥ እኮ ተቃቅፎ ፎቶ ተነስተዋል አብረው እና ክደት ፈጽሟል ነው የምትለው? ክደት አይደለም ይሄ ገደለ። የበለበትን ወንጭት ሰበረው፣ ያዳነውን እጅ ቆረጣ ያልኩ ነው። ስለዚህ እነኚህ ሰዎች ሲታሰሩ የነበሩትም ባንዳዎች ከእስር ቤት የወጡት በወያኔ ጊዜ እስር ቤት የሚቀመጡት ሁሉ ስመ ስያሜ ነው። እስር ቤት የኖሩት አይመስሉኝም። እነኚህ በቅርበት ጊዜ ላይ በትግል ወቅት ላይ የገቡት በሙሉ አይመስሉኝም። እነኚህ ሽማግሌዎች ባዮሎጂካል ሲስተም ያልቃሉ ያረጁ ነው ተብሎ ነበር የሚጠበቀው። እንደነኚህ ግን አያልቁም ነበር። አሁን ግን አንድ ነገር ልንገርህ፣ 4 ሰዎች በቅርብ ጊዜ ይሞታሉ። ነብዩን እንዴ? ነብይ አይደለሁም። ቢሆንስ ምን ይተርፈኛል ማለት ሱፍ አስራለሁ፣ ስለብሻለሁ፣ ከረባታ አስራለሁ። እንኳን ምንድን ነው የሚጎለኝ? የግድ በካራቴ አናትን ብዬ ወይ በካራቴ ወይ በጥፊ ብዬ ልጣል እንደ አሽሙር መሆኑ ነው። እሺ አትሰኝ ቀጥል። ወይስ ዘይት ልሽጥልህ? ይሄ አይደለም እያልኩ ያለሁት። እስቲ አራቱን እሺ አትሰኝ ጉርነት ዛሬ አንዳርጋቸው ጽጌ በቅርብ ጊዜ ይሞታል ፈነዳርቶ። መሳይ መኮንን ኦልሬዲ እሱ ተረጋግጦለታል። 6 ወርም የሚቆይ አይመስለኝም። መሳይ አልቆለታል። በምን ማረጋገጥ አልቆለታል? የለም ጉበቱ የለውም፣ ፌኛው ፌል አድርጓል፣ አንጀቱ በስብሷል። ከየት አገኘን መረጃ? ምን ግልጽ እኮ ነው። ውሻ የራሷን አታውቅም፣ ለፍየል ጭራሽ ወደ ታች አድርጌ ያለች አሉ። ስለ ኢትዮጵያ ሁሉ ጊዜ ስለ ኢትዮጵያ መንግስት ይደሰክራሉ። እነሱ ስለ ኢትዮጵያ ህዝቦች ማለቅ ይደሰክራሉ። የኢትዮጵያ ህዝቦች ደም ተሰብስቦ መጠጥ ጠጥቶ መሰለ ጉበታቸው የፈራረሰ ነኝ። የኢትዮጵያ ህዝብ የኦሮሞ ህዝብ ደም የወጣቱ ደም ግማሹን የህንድ ፓስታ አሳክሏል። እንደና ጀዋሩ ጥቁር ጽማችሁን ሳናይ እኮ ሽበት ጨረሰው ጀዋርን። አይተካል ፎቶን አዛዝንም ታች ወርዶ ቆሼ ውስጥ ሲታይ ጦልጎ ያን ብርቱካን የሚመስለው ፊት። የኦሮሞ ህዝብ ደም ገና ይመዛችኋል፣ ይመዘምዛችኋል፣ ጠዝጥዞ መዝምዞ ያራግፋችኋል። የሌላውም ሰው ደም እኮ እየፈሰሰ ነው። የሁሉም እበልጥ ግን ነው ያልኩ ያለው በጀዋር አማካኝነት የኦሮሞ ወጣት የኦሮሞ ህዝብ ደም ፈሷል። የሌላውም ኦሮሚያ ውስጥ የነበሩት ብሔር ብሔረሰቦች ሀብት ንብረት ወድሟል። ያ ሁሉ የጀዋር ችግር ነው። ጀዋር ያመጣው ችግር ነው። በነገራችን ላይ አንዳርጋቸው ጽጌና ጀዋር መሐመድ ዘመዳሞች መሆናቸውን ታውቃለህ? የመናውያኖች ናቸው ሁለቱም። አንዳርጋቸው ጽጌም እኮ የመናዊ ነው። አዳሪ እኮ ነው። የአዳሪ ልጅ እኮ ነው። ነጋዴ ነው። በአህያ እየነገዱ ነው የመጡት እኮ ቤተሰቦቹ። አዲስ አበባ ውስጥ ስለተወለደ ነው አንዳርጋቸው ጽጌ። ዘሮቹ ፈለጋ የመን ሄዶ እኮ ነው። በዛ በኩል እኮ ነው ወያኔ ጋር ተቀላቅሎ የመጣ 83 የጀዋር መሐመድ አባት እኮ የመናዊ ነው። መሐመድ እኮ የአክስቱ ባለቤት ነው እንጂ አባቱ አይደለም። ማን ነው አባቱ? አባቱ አይታወቅም።
አባቱን እሱ ማያውቅም እንኳን እኔ። ተሰኝ ዛሬ ከባድ። ስለዚህ ሁሉም ልደቱን ተመልከት። አንድ ተንሸራታች ሞባይል ታውቃለህ? ልደቱ የሚባለው ድሮ 71 ልደቱ ነው የሚባለው። 1997 እነ ብርሃኑ ነጋ ምናምን ሰብስቧቸው እና ይሉሻል ሰብስቦ እነ ብርቱካን ሚደቅሳ ሰብስቦ እስር ቤት አስከትቶ ለራሱ ሸራተን ገባ። ዳፈኛ ነው እያልኩ ሁሌ እሱ በቃ ተንሸራታች ነው። ሂዲዲልና እሱ ልደቱ ክደቱ ይባላል ቅጽል ስሙ። ስለዚህ ሁሉም ኢትዮጵያ መካድ አይደለም፣ የኢትዮጵያን ሕዝብ መካድ አይደለም። ሁል ጊዜ እነኚህ የእንብላ ማህበር የሆዳሞች የግብፅ ፈረሶች የባንዳ ዝርያ ያለባቸው ሰዎች ሰላም አይሰጧትም። ለኢትዮጵያ ሰላም አትኖርም። ነገር ግን የኢትዮጵያ ሰላም እየለመለመ እነሱ እየከሰሙ ሰላሙ እየለመለመ እነሱ እየከሰሙ አሁን በቅርብ ጊዜ የሚሞተው ታሞ የሚሞተው አሁን ልደቱ ባለፈ ሙሉ ጀርባውን ኦፕራሲዮን ሆኖ ሄዳ ነው። ስፓይናል ኮርዱ እንዳለ ተሰንጥቆ በስብሶ ኦፕራሲዮን ሆኖ ተነሳ። እልቃን እንዳለ ሙሉ በሙሉ ኦፕራሲዮን ሆኗል። ባለፈ ሙሉ ኩላሊቱን ከየት ነው የምታመጣው ይሄን መረጃ? አንዳርጋቸው ጽጌ ባለፈ ሊሞት ነው ተብሎ ነበር። አሁን ልክ ሻለ ስላው በየት በኩል መጥቶ ሱዳን ገብቶ ከሱዳን ተመልሰው እንዴት እንደሄደ አናውቅም። ይሄ ሁሉ በኢትዮጵያ ላይ አሜሪካን ማዕቀብ ስለጣለች ነበር እዛ ምሽግ ያደረጉት። አሁን ስምምነት አምጥታለች ኢትዮጵያ። ማዕቀቡ ተነስቶልናል። አሁን ከአሜሪካን ውስጥ ተሰብስቦ መምጣት አለባቸው በኢንተርፖል ፖሊሲ። እሺ አቶ ሰኝ መቼም ሰዓት ይገድበናል። ፖለቲካ ትንታኔ ነው ያው ሳንቀጥም። እኔ ፖለቲከኛ አይደለሁም። ይሄ ምንድነው ታዲያ ወራው? እኔ ፖለቲከኛ አይደለሁም። ፖለቲካ አልችልበትም። እንደዚህ የሚያወራል እንዳንተ አሁን እንደዚህ አዳዲስ ነገር እኔ ፖለቲከኛ አይደለሁም። ሐሳብ ነኝ። እኔ የተደነጋገረ እንዲነቃ ነው። ነፃ ሐሳብ ሰጪ ነን እንዲነቁ ነው። ህዝቡ ተደነጋግሮ እነኚህን ጅቦች በርሜል ተቀልቂ መቀመጫው ተቀዶ አሸዋ ላይ ተተክሎ ውሃ ሲቀዳበት የሚውል በርሜል ታውቃለህ? ትቀዳበታለህ እንጂ በርሜሉ ይሞላል? አይሞላም። እንዴት እንጃ አልገባኝም። በርሜል ማለት እኮ አይደለም ጉዝ ነው። በርሜል ቂጡን ቆርጠ አሸዋ ላይ ተከልክ ውሃ ስትቀዳበት ብትል ውሃ ወደ መሬት ይሞላል? አይሞላም። እነኚህ የኢትዮጵያን ህዝብ በሙሉ ደም ሰብስበ ብትሰጣቸው አይሞላም ሆዳቸው። እሺ አቶ ሰኝ እንግዲህ የመጨረሻው ለየት ያለ ራዕይ ሰንቅ ያለው ብለ ነበረ። እሱም የቀብር አስፈጻሚ በቀላል ዋጋ ቢል ሐሳብ ቅድም ስታንሸራሽር ነበረና ምንድነው እሱ አልገባኝም። አሁን እንግዲህ እኔ እቅዴን ራዕይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር ጨፌ ዘላቂ ማረፊያ የሚል ሰይሜ መጥቻለሁ። ምንድነው እሱ? መንግስት ከሰማኝ የአዲስ አበባ ከተማ መስተዳድር ከሰማኝ 122 ወረዳዎች አሉ አዲስ አበባ ውስጥ 11 ክፍለ ከተማ አለ። 11 ክፍለ ከተማ ውስጥ 22 ሄክታር ብቻ ለተሞክሮ እንዲሰጡኝ እፈልጋለሁ። ምንድነው? ዘላቂ ማረፊያ ከተማ መስተዳድር ብቻ ሳይሆን እስከ ጠቅላይ ሚኒስትር ድረስ እንዲሰጡኝ እፈልጋለሁ። ዘላቂ ማረፊያ ማለት ቀብር ነው። ቀብር ላይ ነው የሚሰራው ዘላቂ ማረፊያ። እኔ ኮኦፕሬቲቭ ነኝ፣ ህብረት ስራ ነኝ። ኮኦፕሬቲቭ ደግሞ በነፃ ሀሳብ እንደዚህ ነው የሚናገረው። የሚሰራውን ይሰራል፣ ስራ ላይ ያምናል። ነፃ ሀሳብ ሆኖ ግን ከመንግስት ጎን ይቆማል። መንግስትን ያነጻል፣ መንግስትን ይደግፋል፣ መንግስት ጎን ይሆናል። እና ዘላቂ ማረፊያ ማለት አሁን ለምሳሌ የትኛውም ቤተክርስቲያን ላይ ስትሄድ የቀብር ቦታ የለም፣ እየጨረሱ ናሉት። ግማሹ ደግሞ ቢዝነስ አድርጎ መሬት ላይ ስላለቀ ህንፃ ገንብቷል። ወደ ላይ እስከ 5ኛ ፎቅ ድረስ የገነቡት ፉካ ብሎ የገነቡት እስከ 3ኛ ህንፃ ድረስ ቀብር ብቻ ሸንሽኖ ዋሻ አድርጎ የቀበሩታሉ፣ ያዘጋጁታሉ። ብዙ ቤተክርስቲያኖች ፉካ ተብሎ ይገባል።
እኮ ቦታን ማኔጅ ለማድረግ ነው እኮ በደንብ ለመጠቀም ነው እኮ። መጽሐፍ ቅዱስም አይፈቅድም፣ ቁርአንም አይፈቅድም። ፉካን አትደግፍም? ፉካ መጽሐፍ ቅዱስ ላይ አፈር ነህና ወደ አፈር ትመለሳለህ ተባለ እንጂ በሕይወት እያለ የቤት ኪራይ እያንገላታ መኖሪያ ማደሪያ እየተንከራተትክ ችግር ውስጥ እያለ ከወር ወር ደርሶብኛል ብለህ ኪራይ ከመክፈል እየተሳቀቀ ህዝቡ ሞቶ እንዴት አስከሬን ህንፃ ውስጥ ይኖራል? እንዴ ነውር እኮ ነው ይሄ፣ በፍጹም የማይቻል ነው። ስለዚህ ቢያንስ ለዛውም ደግሞ ፉካው ቢሆን እንኳን 150 ትንሹ ቤተክርስቲያን 150 ሺህ ብር ነው የሚከፈለው። ምኑ ዛሬ ላይ ፉካ ላይ ለመቀበር 150 ሺህ 250 ሺህ እስከ 500 ሺህ ካቴድራል ስላሴ ለመቀበር እስከ 500 ሺህ ብር ድረስ ከፍያለሁ ብሎ ባለፈ አላየህም አንተ ሚዲያ ላይ? አልሰማህም አንተ ሚዲያ ላይ? እና ይሄንን አጥንተ የተመጣጠነ ቀብር ቦታ ለማዘጋጀት ለዛውም እኮ 500 ሺህ ብር ከፍለ 250 ሺህ ብር ከፍለ 150 ብር ከፍለ ፍታትና ፉካ ነው የሚሰጥ እንጂ ሌላ ፓኬጅ የለውም። እኔ ግን ሙሉ ፓኬጅ ጋር ነኝ። ጉርጋድ 22 ሄክታር አዲስ አበባ ከተማ ውስጥ 11ዱም ክፍለ ከተማ ላይ 22 ሄክታር እንዲሰጠኝ ፕሮፖዛልን አጽድቄያለሁ። በነፃ ልታስቀብር ነው ባጭሩ ወይ በተመጣጣኝ ዋጋ? ቢያንስ እኔ 170 ሺህ ቀብራለሁ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጋዱን አንተ ቆፍሬ አመቻችተህ ሳጥን አንተ አዘጋጅ፣ ጉርጋድ አዘጋጅላለሁ። አንተ የሚጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ ካንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ አስቆጥባለሁ። የሞት ቆጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? ስለዚህ እድር አለ ከለህም። እድር ማለት ለምንድን ነው የሚጠቅመው? እድር ላይ ብቻ ሳይሆን ይሄንንም መቆጠብ አለብህ። እድሩ ከፍ ብሎ ወደዚህ መጣ ማለት እኮ ነው። ትቆጥባለህ፣ ስትሞት ትቀበራለህ። ስትቀበር አፈር ጉርጋድ ቆፍርላለሁ፣ ወደ ታች ቆፍርላለሁ፣ ጉርጋድ ቆፍርላለሁ። ሳጥን እኔ ነኝ የሚገዛው የሚቀብርህበት። አስከሬንክ የሚሄድበትን ትራንስፖርት እኔ ነኝ የሚያቀርብልህ። አስከሬን ተሸካሚ አስጨርሰኝ። አስከሬን ተሸካሚ እኔ ነኝ የሚያመጣልህ። ጉርጋድ ቆፋሪ እኔ ነኝ የሚያመጣልህ። ሃይማኖታዊ ስርዓትስ አሁን አንዳንዱ ፕሮቴስታንት፣ አንዳንዱ ኦርቶዶክስ፣ አንዳንዱ ችግር የለውም። አንዳንዱ ሙስሊም መፍትክ ነው እሱ፣ ችግር የለውም። እንደየ ሃይማኖቱ የምታዘጋጀው ለሁሉም ይፈቅዱላል። አንድ ላይ ነው መቀበል ያለበት። የሃይማኖት ሰዎች ይፈቅዱላል። ምን ማለት ነው ሃይማኖት? ምን ሃይማኖት? አንተ በሰውን በህይወት እያለ ክልል ኖርክ፣ ስትሞትም ክልል ኖርክ። ምን አገባህ? ስለ ክልል አይደለም ያወራው፣ ስለ ሃይማኖት ነው። ሃይማኖት አሁን አንዳንድ ሰው ሲሞት ደብረ ሊባኖስ ቅበሩኝ፣ እሱ ሀብታም ነው፣ እሱ ባለሀብቶች ናቸው። አሁን ኢትዮጵያ ውስጥ ጋፋም ብያልክ ነው። ኢትዮጵያ ውስጥ አዳምጠኝ፣ ኢትዮጵያ ውስጥ የሃይማኖት ክልል አስፈላጊ አይደለም። አሁን እኮ እያልክ ያለው ስትሞት የምትቀበርበት አፈር ይሄ የሙስሊም ነው፣ ይሄ የኦርቶዶክስ ነው፣ ይሄ የፕሮቴስታንት ነው፣ ይሄ የካቶሊክ ነው፣ ይሄ ዋቂ ፈታ ነው ብለህ ልትለኝ ነው እኮ የምትፈልገው። እንደዛ አይነት ነገር ግራ ገብቶ የራሱ ራዩ ራሱ አዲስ ነው የሰማው። እኔ እኛ ሀገር ኋላ ቀሪ ስለሆን ነው። አሁን እኮ ሀገሪቷ አሁን መሬት ላይ በፕሮጀክት ያለቀ ጉዳይ እኛ ይሁን ተሼ ልንገርክ፣ በቅርብ ወደ ተግባር ይገባል። ተሼ ያዳምጠኝ። የኛ ሀገር ኋላ ቀሪ ነን እኛ። ሀገሪቷ ቀድማ ሄዳለች። የሀገሪቷ መሪ ሄዷል፣ ልማቱ ሄዷል፣ ስልጣኔው ሄዷል፣ ቴክኖሎጂው ሄዷል። እኔና አንተ እዛው ቁጭ በሉ ሆነናል። አሁን አቶ ሰኝ እኔ እንደው አንዳንድ ሰው ምን ማረጋገጫ አለው? አሁን ቆጥቦ ሰው እሞታለሁ ካለ በኋላ ብሩን ይዘበት ተሞክሮ ብትልስ አንተ ስራስ ደግሞ አያርግብህና
ቋሚ አይደለም ሟች ነን። ይሄንን ራይስ እንዴት ይቀጥላል? ይቀጥላል። አሁን በቅርብ ጊዜ ጠብቅ። አሁን በቅርብ ጊዜ ቀብር ጀምራለሁ። እኔ ባልጀምርም መንግስት ራሱ እንዲጀምር ይሄ ወደ ተግባራ እንዲገባ መንግስትን ራሱ ሳይወድ በግድ ወደዚህ እንዲገባ ያደርጋል። አንድ ሰው በህይወቱ እያለ ኑሮን ለማሸነፍ ይቆጥብ፣ መኪና ለመግዛት ጥቃቅን ስራዎችን ሰርቶ ለማደግ ይቆጥብ። አሁን ደግሞ መልኩን ቀይረ ሌሎቹ ሿሿ እንደሰሩት ያልተበላበት ይሄንን ሐሳብ አመጣ ብሎ ለሚጠይቁ ሰዎች ምንድነው መልስ? አየህ ይሄ ነው ቢሉ ነው ያልኩት። ችግር ውስጥ እኮ ነው ያላችሁት ሲሉ ነው የምንነጋገረው። አንተ ራስህ እያልከኝ እኮ ነው አሁን ጀመርከኝ አይደለ? አሁን ይኸውልህ ልንገርህ፣ አሁን በፊትም እየቆጠብክ እኮ ነው እኮ ሰው ለኮንዴን የሚቆጠብ ለምሳሌ አይደለም ለሞት እየቆጠብክ ነው። እንኳን አንተ አባቴም እየቆጠበ ነው የመጣ የት እየቆጠብክ እኮ ለአንተ አታውቅም እንጂ እንዴ። አሁን በወር 100 ብር 200 ብር እድር ትከፍላለህ አትከፍልም? እድር አለ የለህም? ለመሆኑ አለኝ። በወር ትከፍላለህ አትከፍልም? እንደማን ኢትዮጵያ እከፍላለሁ። ምንድነው እድር ማለት? ለምንድን ነው የሚጠቅመህ? ያው ማጽናኛ እንደዚህ ምንድን ነው የምታዝናናው? ያው ለሐዘን ነው። እድር ምንድነው ሐዘን? ሞት አይደለም እንዴ ታዲያ የምታዝነው? ስትሞት አይደለም የምታዝንልህ የምትጽናናበት? እድሩ ስትሞት ለማጽናኛ ነው አይደለም? ያው ክፉም ደግም አለ ይባላል በእኛ ባህል። ክፉም ደግም ብሎ ነገር የለም። በድግስ ስትሆን ገንዘብ አይሰጥህም፣ እቃ ነው የምትወስደው። ድስት፣ ኩባያ፣ ድንኳን፣ ወንበር ትወስዳለህ በህይወት እያለ ድግስ ከሆነ። ያንተ ድርጅት ይሄን ሁሉ ያሟላል? አሁን የምትላቸው እኔ ቀብር ላይ እኔ ቀብር የእድሮችን ቦታ ልትወስድ ነው ማለት ነው። የኢትዮጵያ መቼም እድር ሲገናኝ ይጨዋወታል አብሮ፣ እሱ ይቀጥላል። ይኸውልህ እኔ ሲጀምር ፓኬጅ አሟላለሁ። ሳጥን አቀርብላለሁ፣ ትራንስፖርት አቀርብላለሁ፣ አስከሬን የሚሸከሙ አቀርባለሁ፣ ጉድጓድ አዘጋጃለሁ ብያለሁ አይደል? ጉድጓድ ቆፋሪዎችን አዘጋጃለሁ፣ ቀባሪ አዘጋጃለሁ ብያለሁ አይደል? አንተ ቀብር ለመቅበር ስትመጣ በአንተ በኩል 20 ሰው በባለቤቴ በኩል 20 ሰው ይመጣሉ። 40 ሰው ብቻ እዛ ቦታ ላይ ይቆማል። የሃይማኖት የምትከተለው የሃይማኖት መሪዎች ይመጣሉ። ሲሪሞኒ ይደረጋል። ሙስሊምም ሁን ክርስቲያንም ሁን ኦርቶዶክስም ሁን ማንም እኮ አሁን ለምሳሌ ሐዘን ላይ በጣም ብዙ ህዝብ ነው የሚሄደው። እንደ ሰው አግባብ አይደለም። ምን ያደርጋል? አስራ እዛው ቤትህ ንፍሮ ቀቅለ ቆሎም ቆልተ እዛ ታስናና እድርክ እሱን ይስራ። አቶ ሰኝ ይሄ በጣም አዲስ ትራንስፖርት ተመልከት። ይሄ ሁሉ ህዝብ በሙሉ መኪና ደርድሮ አንተ ለሰርግክ ያላጀባ አንተ ስትሞት አንተን ለመቅበር አጅቦ ቀብር ቦታ ላይ ሞልቶ ምን ያደርጋል? አሁን አስበ ነው ማለት ነው። በደንብ ተጠንቶ ነው። ለህዝብ አዝኜ ነው አዝነ ማለት ነው። አዎ ለህዝቤ አስቤ አዝኜ መሬት በጣም ለፋውበት። በጣም ለፍተንበታል። 2 ዓመት በላይ ጥናት አካሂጄበታለሁ። እኔ ግን መጨረሻም ብለው ሰው ሞቶስ ቢያርፍ አይሻልም? እንደው በህይወት እያለም በተለያየ ድርጅት እንሰራለን በሚል ተዘርፎ አሁንም ደግሞ በሚሞተው ስትኖር ኢትዮጵያዊ ስትሞት ኢትዮጵያ ነክ። ከ7 ዓመት በኋላ አጽም አዳራሽ ይዘጋጃል። አጽም ከፎቶ ጋር በየግድግዳ ይሰቀላል። ያኛው መቃብር ቦታ ይሰበሰብና አፈርም እንትኑ ሲጋክ ስለብስባስ ነው አፈር ሆኗል። ከ7 ዓመት በኋላ አንተ ቀርቶ አጥንትም የለም። ይሰበሰብና አንድ ላይ ተሰብስቦ ፕሮዳክት ይሆናል፣ ኮምፖስት ይሆናል። ይሄን ሰምቼም አላውቅም። እንግዲህ ያው ሐሳብን አቀርባ የመጨረሻ ጥያቄ አቶ ሰኝ፣ ሰሞኑን ሶሻል ሚዲያ ላይ ካየናቸው አነጋጋሪ ጉዳዮች አንዱ በረከት ገበሬዋ ጉዳይ አየሩን ይዞ ታይተናል። ፍራኦል ከሚባል ሚዲያ ላይ ቀርባ አሁን ታበርሲሳ ምናምን ሲካሰሱ ቴዲ ሐዋሳም በአዲስ የወጣ መረጃ መሬት ሊወስድ ምናምን ቢል ትንሽ ሰምተናቸው ማናያቸው ነገሮች አይተናል። ሶሻል ሚዲያ ስለምትከታተል እንዴት ታዘብከው? እሱም ብለን ብንጨርስ። አሁን
እነኚህ ሰዎች ከምን ጋር አገናኝላለሁ መሰለህ? ከዳቦ ጋር ላገናኝልህ። ዳቦ በረከት ገበሬዋ ዳቦ አይደለም። ወሬያችሁ፣ ነገረ ስራችሁ በሙሉ ከሁለት አይነት ዳቦ ጋር ነው የሚገናኘው። የኛን ነው አጠቃላይ ቲክታክ ላይ ያሉት የፍርኖ ዳቦ ታውቃለህ? እርሾ ያለበት ፍርኖ ዳቦ ትንሽ ስቦካ እንደዚህ የምነፋ እሱ በል ሶሻል ሚዲያ ላይ የምናፈሱት በሙሉ በስራ ላይ ያለ እነኚህና የነ በረከት ገበሬዋ እና የቴዲ አዋሳ ይለያያል። በነገራችን ላይ የቴዲ አዋሳና የበረከት ገበሬዋና የና አንቷን አዎንታ በርሲሳና ፍራኦሌትቻ ይለያያል። የቴዲ አዋሳና የበረከት ገበሬዋ የአበሻ ዳቦ ድፎ ነው። እያብራራኸው ነው ነገሮቹን። እንዴት የአበሻ ዳቦ ድፎ አይታል? እናቶች ጋግሮ ምን አለው እንዲጣፍጥ ብቻ ቅመም አብስድ ቅመም አለው እንጂ እርሾ አለው የለ። የእነሱ ቅመም አለው ነው የምትለው? አዎ። ቅመሙ ምንድን ነው እንዴ? ይኸውልህ በዚህ አልገባኝ። እኔ እኮ በጣም እንደ ኒኩለር ሳይንስ ታወሳስበዋለህ። እሺ ቀጥል። እኔ ምንም ችዬ ነው የሚያወሳስበው። ያው ፍርኖ ዳቦ ነው አልክ። ያ ፍርኖ ዳቦ ነው ተነፍቷል። ስነካው ዜሮ ውስጡ ቀፎ ነው። አራቱንም ልትበላ ትችላለህ እንደቀላለ በአንድ ዳቦ ተብሎ ማለት ነው። ይሄ በረከት ገበሬው እንዴት እሱ ምንድን ነው? አንደኛ ከይዞ መሬት መቀረባ መጡ በቃ አምጣ እንደዚህ ሰጣለሁ ነው እና አልተቻቻለም። ቃል ተግባብቷል። 80 ሄክታር እንጂ 80 ሄክታር 8 ሄክታር 50,000 ዶላር ቅብርጥሱ ዶላር። እኔ ግራ የሚያጋቡኝ አሁን ልጅታን እንዴት መሰለህ? እንደኛ አበሻ ቅናተኞች የለም። ወንጀሉን ህግ ነው የሚፈታው የሚዳኛው ወይስ ወሬ ነው የሚዳኛው? አሁን እኮ ስላንተ ከጀርባ ማን ነው ብሎ አጥንቶ አምጥቶ እዚህ መዝገብ ተዘጋጅቶ ተደራጅቶ ማዘዣ ወጥቶብህ እንዳለ ነገር ቲክቶክ ላይ ፍርድ መስጠት ጀምረናል። የፍርድ መድረክ ዙፋን ሆኗል ቲክቶክ መንደር። ይሄ ጥሩ አይደለም፣ ያጠፋፋል። በቅርብ ጊዜ ደግሞ ጉዳዮች ወደ ህግ መሄድ ያለባቸው ወደ ህግ የሶሻል ሚዲያ ጉዳይ ባጭሩ ድፎ ዳቦ ነው ብለን እንጨርሰው። ፍርኖ ዳቦ የሶሻል ሚዲያ ፍርኖ ዳቦ የነ በረከት ገበሬዋ አበሻ ድቡ ዳቦ ብለን እንደዛ ብንገል ይሻላል። እንደሱ እንዝጋው አይሻልም? እጅግ አድርጌ አመሰግናለሁ። ውድ የሀሌታ ሚዲያ ከአቶ ሰኝ ጋር እንግዲህ ዛሬ ለየት ባለ መልኩ ከእናንተም የእኛም ጥያቄዎች ብለን ያነሳናቸው ያልሰማናቸው አዳዲስ እሳቤዎችና የተለያዩ ትንታኔዎችን ተመለከታችሁ። ሀሳባችሁ ምንድን ነው? ኮመንት ላይ ስጡ። ተሾመ ሽፈራው ነኝ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም